ያልተነገረው የተአካ ነገሥት በዓታ ለማርያም ገዳም ታሪክ ከቤተ መንግሥቱ ጉያ ስር። የአዲስ አበባን ታሪክ ለማጥናትና ለማወቅ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን በባህል፣ በኢኮኖሚ፣ በፖለቲካው ረገድ የተጫወተችው ሚና ሳይመረምሩ የተሟላ ስዕል ተጨባጭነት ማግኘት አይቻልም። አዲስ አበባ ከመቆርቆሯ በፊት የነበሩት የየካ ሚካኤል ፍልፍል ዋሻ ቤተ ክርስቲያንና የቀራንዮ መድኃኔዓለም ቤተ ክርስቲያን የዚህ ታሪክ አካል አይሆኑ ይላሉ ኃይለ ገብርኤል ዳኘ ዘ ስታብሊሽመንት ኦፍ ቸርች ኢን አዲስ አበባ በተባለው መጽሐፋቸው። የአዲስ አበባ አብያተ ክርስቲያናት በአብዛኛው የተገነቡት ለፊውዳሉ ስርዓት ታማኝ በሆኑና በንጉሱ ዙሪያ መቀመጫቸውን ባደላደሉ የሥርዓቱ ታማኞች ነው። ማዕከላዊው የቤተ ክርስቲያን አካል ወይም ጳጳሱ በቤተ ክርስቲያን መቆርቆር ላይ የጎላ ሚና አልነበራቸውም። ንጉሥ ምኒልክና ቤተሰቦቻቸው እንዲሁም ታማኞቻቸው መነሳሳት በመውሰድ በከተማዋ የተለያዩ አብያተ ክርስቲያናትን ገንብተዋል። ለምሳሌ በ1886 ራስ ዳርጌ ደብረ ጽጌ ራጉኤልን፣ በ1902 ፊታውራሪ ሀብተ ጊዮርጊስ ጸረ አርያም ሩፋኤልን፣ በ1902 እቴጌ ጣይቱ ኪዳነ ምሕረትን፣ በ1906 አፈ ንጉሥ ጥላውን መካነ ሕይወት ገብረ መንፈስ ቅዱስን መቆርቆራቸውን መጥቀስ ይቻላል። ዳግማዊ ምኒልክ ቤተ ክርስቲያንን በመቆርቆርና በመርዳት የመሪነቱ ሚና ይይዛሉ። ይህ ደግሞ ከተማቸውን ለመገንባት የሚወስዷቸው እርምጃዎች አካል ነው። በተጨማሪም አብያተ ክርስቲያናት እንዲገነቡ አብሮም አብያተ ክርስቲያናቱ የትምህርት ማዕከል በማድረግ ትምህርት እንዲስፋፋ አዋጅ አስነግረው ነበር። ምክንያቱም የ19ኛው ክፍለ ዘመን ያላባራ ጦርነት ስልጣኔውን አውድሞ ስለነበረ ነው ይላሉ ዶክተር ኃይለ ገብርኤል ዳኘ። ለአብነት ያህል ዳግማዊ ምኒልክ በአዲስ አበባ በአብያተ ክርስቲያናት መቆርቆር ዙሪያ ያደረጉት እንቅስቃሴ መርሴ ሐዘን ወልደ ቂርቆስ የዘመን ታሪክ ትዝታዬ በዳግማዊ ምኒልክ ዘመነ መንግሥት በተሰኘው መጽሐፍ አስፍረውታል። አርባ ሄክታር የሚሆነው ታላቁ ቤተ መንግሥት በ1878 የተቆረቆረ ነው። ይህ ቤተ መንግሥት ጥይት ቤት፣ የእልፍኝ ግቢ፣ ገብርኤል ቤተ ክርስቲያንንና የተአካ ነገሥት በዓታ ለማርያም ገዳምንና አዲሱን አንድነት ፓርክን ይጨምራል። ወደ ገዳሙ ግቢ ሲዘለቅ ጸጥታውን በሁለት መንገድ ያገኘ ይመስላል። ከሰማያዊው ዓለም የረበበና በምድራዊው ዓለም ንግሥና የተሸበበ ከቤተ ክርስቲያኑ አባቶችና ከአስጎብኚዎች ጋር ሲንቀሳቀሱ ከቁለቀኑ ፀሐይ ጋር ተደምሮ ከኮቴዎት በስተቀር የሚሰማ ነገር አይኖርም። ከታላቁ ቤተ መንግሥት በስተ ምስራቅ ሁለት ቤተ ክርስቲያናት ይገኛሉ። እነሱም ኪዳነ ምሕረትና ተአካ ነገሥት በዓታ ገዳም ናቸው። በስተ ምዕራብ ደግሞ ግቢ ገብርኤል እየተባለ የሚጠራው ቤተ ክርስቲያን ይገኛል። ግቢ ገብርኤል ኦክታጎናል ባለ 8 ጎን ወይም ክብ ቅርጽ ያለው ሲሆን የህንድ ሕንፃ ጥበብ ያረፈበት ነው። ይህ ቤተ ክርስቲያን ቀድሞ በምኒልክ ቤተ መንግሥት ውስጥ እልፍኝ ገብርኤል የጸሎት ቤትን በመተካት የተሠራ ነው። ምኒልክ በየጊዜው ጸሎት ያደርጉበት ከቤተ መንግሥት ውጭ ሆኖ ተሻሽሎ እንዲሠራ የሚያደረጉት እሳቸው መሆናቸውን ባቲስቶኒና ጄን ፖል ጽፈውት ይገኛል። የቤተ ክርስቲያኑ ግንባታ የተጠናቀቀው በ1900 ዓ ም ነው። ቤተ ክርስቲያኑ የተሠራበት ቦታ ምኒልክ የጣይቱ እልፍኝ ከልካይ ለነበሩት አዛዥ ዘአማኑኤል የሰጧቸው ነበር። የዘአማኑኤል መኖሪያ ቤትም በቤተ ክርስቲያኑ ቅጥር ግቢ የሚገኝ ሲሆን በአሁኑ ሰዓት የቤተ ክርስቲያኑ ግምጃ ቤት በመሆን እያገለገለ ይገኛል። ከታላቁ ቤተ መንግሥት በስተ ምስራቅ ከሚገኙ ቤተ ክርስቲያናት አንዱ አጼ ምኒልክ ለጠዋት ማታ ማስቀደሻና ጸሎት ማድረጊያቸው እንዲሆን ብለው ያሰሩት ስዕል ቤት ነው። ከጊዜ በኋላ መንክራ ስዕል ቤት ኪዳነ ምሕረት በሚል ተሰይማ የንጉሣውያን ቤተሰቦችና ምዕመናን በጋራ ጸሎት ያካሂዱበታል።
የሳር ክዳን የነበረው ጣሪያው በቆርቆሮ የተቀየረ ሲሆን የሕንፃው ይዘት መሠረቱን ሳይለቅ ታሪካዊነቱን እንደያዘ ይገኛል። ስዕል ቤት ኪዳነ ምሕረት የተለያዩ መንፈሳዊ ስዕሎች የነበሩት ሲሆን ጣሊያን በ1928 ዓ ም አገራችንን በወረረ ጊዜ ከበርካታ ቅርሶችና ንብረቶች ጋር አቃጥሏቸዋል። ስዕል ቤትን ጣሊያኖች በወረራ ወቅት ክሊኒካቸው አድርገው ይጠቀሙበት ነበር። ከቤተ ክርስቲያኑ በስተደቡብ ባለው በር የንግሥተ ንግሥት ዘውዲቱ ጸሎት ቤትና ማስቀደሻ ናት የምትባል አንዲት ትንሽ ክፍል ወጣ ብላ የምትገኝ ሲሆን ቀዳማዊ ኃይለ ሥላሴ በተለይ የልደት በዓላቸውን ሲያከብሩ አረፍ የሚሉባት ዙፋንም አለ። ንግሥተ ነገሥት ዘውዲቱ አባታቸው ዳግማዊ ምኒልክ ለሠሯቸው ሥራዎች መታሰቢያና ለአጽማቸው ማረፊያ በሚል የዳግማዊ ምኒልክ መታሰቢያ የታከ ነገሥት በዓታ ለማርያም ቤተ ክርስቲያንን አሳነጹ ይላል ታሪክ። ንግሥቲቱ የመጀመሪያ ሐሳባቸው ለአባታቸው አጽም ማረፊያ የሚሆን መካነ መቃብር ለማሰራት ነበር። በኋላ ግን መቅደስ እንዳይኖረው ሆኖ ንድፉ ተሻሽሎ ተሠራ። የግንባታ መሠረቱ በ1910 ተጣለ። በ1920 ተጠናቀቀ። የቤተ ክርስቲያኑን ሕንፃ ንድፍ የሠራው ሃርቴል ሲግለር የተባለ ጀርመናዊ የኪነ ሕንፃ ባለሙያ አርክቴክቸር ነው። ይህ ሰው ፒያሳ አካባቢ ከአራዳ ጊዮርጊስ ቤተ ክርስቲያን ፊት ለፊት የሚገኘውን የታላቁ ንጉሥ ዳግማዊ አጼ ምኒልክን ሐውልት ገልጿል። በዳግማዊ ምኒልክ ዘመን ሆኖ ከሳቸው በኋላም በአዲስ አበባ ይኖሩ የነበሩ የውጭ አገር ሰዎች በከተማዋ በተሠራ አብያተ ክርስቲያን ተቋማትና ቤቶች ላይ የየሀገራቸውን አሻራ አኑረዋል። አውሮፓውያን፣ ህንዶች፣ አረቦች፣ አርመኖች እና ግሪኮች በኪነ ሕንፃ እና በኮንስትራክሽን ዘርፍ አሻራቸውን ካሳረፉ በዋናነት የሚጠቀሱ ናቸው። የዳግማዊ ምኒልክ መታሰቢያ የታከ ነገሥት በዓታ ገዳም 31705 ካሬ ሜትር ነው። የቤተ ክርስቲያኑ ሕንፃ ያረፈበት ቦታ 500 ካሬ ሜትር ላይ ነው። በዘውድ አምሳል የተገነባችና 4 ጎን ቅርጽ አላት። የተገነባችው በድንጋይ ሲሆን በወቅቱ ከኮተቤ አካባቢ በጥንቃቄ ተመርጦ በሰውና እንስሳት ጉልበት ተጓጉዞ እንደመጣና ለወራት በውሃ ውስጥ በማቆየት ጥንካሬው እየተፈተሸ ለግንባታ እንደዋለ ይነገራል። ቤተ ክርስቲያኗ 4 መግቢያ በሮች፣ 8 መስኮቶች በህንድ ዕደ ጥበብ ያጌጡ ናቸው። በመግቢያ በሮቹ ፊት ለፊት ከነሐስ የተቀረጹ 8 የአንበሳ ሐውልቶች ይገኛሉ። በአራቱም የሕንፃው ማዕዘን መጠናቸውና ቅርጻቸው የሚመሳሰሉ መስቀል የያዙ ጉልላቶች፣ በመሃል ደግሞ በዘውድ ቅርጽ የተሠራው ትልቁ ጉልላት ለሕንፃው ውበት ሰጥቶታል። ወደ ውስጥ ሲዘልቁ በቤተ ክርስቲያናት ግድግዳዎች ላይ በአለቃ መዝሙር ዘዳዊትና በሌሎችም ሰዓት የተሳሉ የተለያዩ መንፈሳዊ ስዕሎች ተስለው ይታያሉ። መርሴ ሐዘን ወልደ ቂርቆስ ታኅሳስ 3 ቀን 1920 ዓ ም የባሕታ ታቦት ገብቶበት ቤተ ክርስቲያኑ ተመረቀ ይላሉ ገጽ 335 ላይ የዘመን ታሪክ ትዝታቸው ላይ። በዋዜማው የወቅቱ ብፁዕ ወጨጌ ገብረ መንፈስ ቅዱስ ቤተ ክርስቲያኑን ባረኩትና ካህናት በአራቱ ማዕዘን መሐሌት ቆመው የፍትሐት ጸሎት ሲያደርሱበት አደሩ። የዳግማዊ አጼ ምኒልክ አጽም በሳጥን ሆኖ ከኖረበት ስፍራ ወጥቶ ወደ ተዘጋጀበት ስፍራ በክብር ተቀመጠ። የቤተ ክርስቲያኑ አለቃ ማዕረግ ስም ሊቀ ሊቃውንት፣ የደብሩ የማዕረግ ስም ታከ ነገሥት ተባለ። ታአካ ነገሥት ማለት የነገሥታት አዳራሽ ማለት ነው። ከቅዳሴ በኋላ ታቦት ወጥቶ ዑደት ሲታወድ የአጼ ምኒልክ አጽም በሳጥን እንደሆነ አብሮ ዞሮ ወደ ስፍራው ተመለሰ። የምርቃቱ ራት የአጼ ምኒልክ 14ተኛ የሙት ዓመት ስለነበር በደማቅ ሁኔታ ተከበረ። በዚህ ጊዜ ግርማዊት ንግሥት ዘውዲቱ ለአባታቸው መታሰቢያ ያስጀመሩት ሕንፃ ከፍጻሜ ደርሶ ስላዩት እጅግ ደስ አላቸው። በዕለቱም ግርማዊት ንግሥትና ልዑል አልጋ ወራሽ በቤተ መንግሥት ግቢ በተዘጋጀው ትልቅ ዳስ ውስጥ ግብር አስገብተው ለካህናት ለመኳንንትና ለሰራዊቱ ተስካር አበሉ።
ነነዳያንም ምጽዋት መጸወቱ። የአዲስ አበባ አድባራት በየወሩ የበዓታ ዕለት መሐሌት እየቆሙ የዳግማዊ ምኒልክን ፍታት እንዲፈቱ ተወሰነ ሲሉ አስፍረዋል። የቤተ ክርስቲያኗ ግንባታ ተጠናቆ አገልግሎት መስጠት ከጀመረች ወዲህ ንግሥት ዘውዲቱ ቤተ ክርስቲያኗ የምትተዳደርበት የገቢ ምንጭ እንዲኖራት በማሰብ ብዙ ቋሚ ንብረት አደራጅተው ሰጥተው ነበር። ከአዲስ አበባ ጉምሩክ ከቀረጥ ገቢ ላይ የተወሰነ አበል ተመድቦ ለአድባራቱ እንደ ማዕረጋቸው በየወሩ ተከፋፍሎ እንዲሰጥ ንግሥቲቱ አድርገው የነበረ ሲሆን በዓታ ማርያም ቤተ ክርስቲያንም የዚሁ ዕድል ተጠቃሚ ከነበሩ ቤተ ክርስቲያናት አንዷ ነበረች። ይህ አበል ካህናቱን ስላስደሰተ የበዓታ ብር የሚል መጠሪያ ወጥቶለት ነበር። ከንግሥቲቱ ሞት በኋላ አበሉ ተቋርጦ ቀረ። ንግሥተ ነገሥታት ዘውዲቱና አፄ ኃይለ ሥላሴ 300,000 ማርትሬዛ ብር ለቤተ ክርስቲያኗ መተዳደሪያ ለግሰዋል። ከዚህ በተጨማሪ አንዳንድ መሳፍንትና መኳንንት የዳግማዊ ምኒልክን ውለታ በማሰብ ለቤተ ክርስቲያኗ መተዳደሪያ ይሆን ዘንድ ሕንፃ፣ የከተማ ቦታ እንዲሁም ርስት አውርሰዋል። ከሀብታቸው ያወረሱት አንዳንድ ግለሰቦች ስምና ያወረሱት ሀብት በተመለከተ በቤተ ክርስቲያኗ በስተ ሰሜን መግቢያ ተጽፎ ይነበባል። የመታሰቢያ ቤቱ ባለአደራ ቦርድ በጎ አድራጊዎች ለመታሰቢያ ቤቱ የለገሱትን ንብረት በማስተዳደር ከሚገኘው ገቢና ከባንክ በተገኘ ብድር የገቢ ምንጭ የሆኑ ተቋማትን አስገንብቶ ይተዳደር ነበር። የንግሥት ዘውዲቱ መታሰቢያ ሕንፃ፣ መሐሙድ ሙዚቃ ቤት አሁን ፈርሶ በሌላ ሕንፃ ተተክቷል። የሚገኝበት ሕንፃ ፒያሳ አካባቢ ከመኮንን ኬክ ቤት እስከ ሼል ነዳጅ ማደያ ያሉ ንግድ ቤቶች፣ ከተክለ ሃይማኖት እስከ ሶማሌ ተራ ድረስ ያሉ የንግድ ቤቶች፣ የእህል ወፍጮና ዳቦ ቤትና ሌሎችም የሚጠቀሱ ነበሩ። በ1967 ዓ.ም ትርፍ የመንግሥት ቦታና መሬት ወደ ሕዝብ ለመዘዋወር በወጣው አዋጅ መሠረት እነዚህ ንብረቶች በመንግሥት የተወረሱ ሲሆን በ1986 ዓ.ም ተመልሰዋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እያስተዳደረችው ትገኛለች። በአሁኑ ጊዜ ገዳሟ በጠቅላይ ቤተ ክህነት በመደበላት በጀትና ምዕመናን በሚለግሱት ንብረት ይተዳደራል። መንግሥትና ሃይማኖት ባልተለያዩበት ስርዓት ውስጥ ቤተ ክርስቲያኗ በበላይነት የሚቆጣጠሩና የሚያስተዳድሩ መሳፍንቶች ገበዝ በሚል ማዕረግ ይጠሩ ነበር። መንፈሳዊ መሪው ደግሞ ቄስ ሲሰኝ የአለቅነት ማዕረግ ነበረው። የሊቀ ሊቃውንት ሹመት ለገዳም አስተዳዳሪ ሲሰጥ በዓታ የመጀመሪያዋ ናት። የመጀመሪያው የቤተ ክርስቲያኗ ገበዝ የነበሩት ራስ ልዑል ካሳ ናቸው። መታሰቢያ ድርጅቱም በምክር ቤት ደረጃ ይተዳደር የነበረ ሲሆን ሰብሳቢውም ንጉሥ ኃይለ ሥላሴ ነበሩ። በ1950 መታሰቢያ ድርጅቱ በቻርተር እንዲተዳደር ተደርጎ በንጉሠ ነገሥቱ የሚሾሙ ሚኒስቴሮችና ከፍተኛ ባለሥልጣኖች በሚገኙበት ባለአደራ ቦርድ ይመራ ነበር። በቦርድ መተዳደሩ በመጋቢት 15 ቀን 1986 ዓ.ም እንዲፈርስ ተወስኖ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ጠቅላይ ቤተ ክህነት በቃለ ዓዋዲ እንዲተዳደር ተደርጓል። አቡነ ጴጥሮስ ሊቀ ሊቃውንት ወልደ ሚካኤል፣ ሊቀ ሊቃውንት ገብርኤል አቡነ ፊልጶስ፣ ሊቀ ሊቃውንት ገብረ መስቀል አቡነ ዮሐንስ፣ መምህር ወልደ ሚካኤል አቡነ ሉቃስ፣ ሊቀ ሊቃውንት መሐሪ ትርፌ አቡነ ጴጥሮስና ሊቀ ሊቃውንት ኃይለ መስቀል ገብረ መድን የቤተ ክርስቲያኗ ግንባር ቀደም አለቃዎች ከነበሩት የሚጠቀሱ ናቸው። የአውሮፓውያን የኪነ ሕንፃ አርክቴክቸር ተጽዕኖ በከተማችን የኪነ ሕንፃዎች ላይ መታየት የጀመረው በ1905 ዓ.ም አካባቢ ነው። ሥራዎቻቸውም ግዙፍና ጥንካሬ ነበራቸው። ድንጋይ በወቅቱ በብዛት የሚገኝ በመሆኑ ለግንባታ ሥራዎች በስፋት ተጠቅመውበታል። በወቅቱ በግንባታ ሥራዎቻቸው ግዝፈትና በጥንካሬ ከተገነቡ ሕንፃዎች መካከል አቢሲኒያ ባንክ፣ ሚኒሊክ ትምህርት ቤትና የሚኒሊክ መታሰቢያ ቤት ዋነኞቹ ናቸው። ጣሊያን ሀገራችንን በወረረ ጊዜ በ1928 ዓ.ም
አዲስ አበባ በገባ ማግስት በባታ ለማርያም ቤተ ክርስቲያን ጉልላት ላይ በዘውድ ቅርጽ የተሠራውን ሽፋን ወይም ክዳን ዘርፎ የነበረ ሲሆን ከድል በኋላ በቦታው ተመልሶ እንዲቀመጥ ተደርጓል። ጣሊያኖች ጉልላቱ ላይ ያለውን ዘውድ በሚነቅሉበት ጊዜ በደረሰበት መናጋት ምክንያት ቀደም ባለው ጊዜ አነስተኛ ጥገና ተደርጎለት ነበር። በኋላም ከፍተኛ የሆነ ጥገና በቅርብ ጊዜ ተደርጎለታል። የቅርብ ሩቅ የትልቅ ትንሽ ሆኗል። ከታላቁ የአገሪቱ ፖለቲካዊ፣ ኢኮኖሚያዊ፣ ማኅበራዊ ውሳኔዎች ማሰቢያና ማስፈጸሚያ ደጃፍ ላይ ተቀምጦ አስተዋይ ያጣ ይመስላል። ዙሪያውን የከበቡት አገር በቀል ዛፎች አለበለዚያም የታላቁ ቤተ መንግሥት ግርማ ከብዶት ይሁን በጭርታ የተዋጠ ነው። ሊታዩ ሊጎበኙ ዕውቀትን ሊጨምሩ የሚችሉ ሀብቶችን ሸክፎ እንደ ባዶ ቤት ይመስላል። የአዲሱ ጎረቤቱ የአንድነት ፓርክ ታሪክና ይዘት መቋጠሪያው ይህ ቦታ ነው። ጅምር ታሪኩ የሚፈጸምበት፣ ትርክቱና እውነቱ የሚረጋገጥበት ማሟሻው ነው። የዳግማዊ ምኒልክ መታሰቢያ ታከ ነገሥት በዓታ ገዳም ሙዚየም ላለፉት ታት በርካታ አገራዊና አህጉራዊ ፋይዳ ያላቸው እውነቶች የተፈጸመበት እንደሆነ ይታወቃል። አዲስ አበባ እነዚህ ታሪካዊ እውነቶች የተፈጸመበት ግቢና አካባቢው ታዋቂ አደባባዮች፣ ታላላቅ ሕንፃዎችና ግንባታዎች በውስጡ አቅፎ ይዟል። ከእነዚህ መካከል ፊት በር፣ አላማጣ በር፣ ደጋ አራርሶ ተብሎ የታወቀው የሕዝብ መቆያ ስፍራ፣ ታላቁ የግብር አዳራሽ፣ ዙፋን ቤት፣ የአጼ ምኒልክ እልፍኝ፣ የአጼ ምኒልክ ጽሕፈት ቤትና ጸሎት ቤት ወይም እንቁላል ቤት፣ የእቴጌ ጣይቱ ብጡል እልፍኝ፣ የፊታውራሪ ሀብተ ጊዮርጊስ ዲነግዴ አባመላ መቆያ ክፍል፣ የልዑላን መኝታ ቤቶች፣ የሚኒስቴሮች ምክር ቤት እና የዙፋን ችሎት ይገኛሉ። እጅግ ባማረ መልኩ በስርዓት በተሰደረው የድንጋይ ንጣፍ እየተንቀሳቀሱ ይህንን ማየት ይችላሉ። ከ3000 ዓመታት በፊት ጥንት ግሪካውያን በተለያዩ አማልክት ያምኑ እንደነበር የታሪክ መረጃዎች ያመላክታሉ። ማርስ የጦርነት፣ አፍሮዳይት የውበት፣ ኔፕቶን የባህር፣ ሙሊዮን የሳይንስ እና ስነ ጥበብና ሌሎችም አማልክቶችን መጥቀስ ይቻላል። ሙዚየም የሚለው ቃል ሙዚየን ከሚለው የግሪክ ቃል የተገኘ ሲሆን ቀጥተኛ ትርጉሙ ለሙዚየን አማልክት መታሰቢያ የተዘጋጀ ቤተ መቅደስ ማለት ነው። ሙዚየም የሚለው ስያሜ ከአማልክት መቅደስ ሌላ የተቋም መጣሪያ ሆኖ ማገልገል የጀመረው ከ300 ዓመተ ዓለም ጀምሮ ሲሆን ስሙም የተሰጠው በግብፅ ለሚገኘው ለአሌክሳንድሪያ ቤተ መጻሕፍት ነበር። ሙዚየም አሁን ያለውን ትርጉምና ይዘት መያዝ የጀመረው በ17ኛው ክፍለ ዘመን ነው። ሙዚየም የሚለው ቃል ለመጀመሪያ በእንግሊዘኛ ቋንቋ ጥቅም ላይ የዋለው በ1683 እንደ ኤሮፓያን አቆጣጠር በኦክስፎርድ ዩኒቨርሲቲ ውስጥ ሙዚየም በተቋቋመበት ጊዜ ነበር። ቃሉም ቀስ በቀስ በአውሮፓና በመላው ዓለም እየተለመደ መጣ። ሙዚየም ለሚለው ቃል በተለያዩ ምሁራን በርካታ ትርጓሜ ተሰጥቶት እናገኛለን። የኢትዮጵያ ቋንቋዎች ጥናትና ምርምር ማዕከል ባዘጋጀው የአማርኛ መዝገበ ቃላት ሙዚየም የተለያዩ የታሪክ፣ የኪነ ጥበብ፣ የሳይንስ ወዘተ ቅርሶች ተሰብስበው የሚቀመጡበት ቤት ሲል ይተረጉሟል። ዓለም አቀፍ የሙዚየሞች ካውንስል ICOM ደግሞ ለሙዚየም ብይን ሲሰጥ የሰው ልጅ እንቅስቃሴና አካባቢን የሚመለከት ቁሳዊ መረጃዎችን አሰባስቦ በመንከባከብ ትርኢት እያቀረበ ህብረተሰቡን የሚያስተምር፣ የሚያዝናና፣ ጥናት የሚያካሂድ ለማንኛውም ግለሰብ ክፍት የሆነና ትርፍ በማግኘት ላይ ያልተመሰረተ ተቋም ነው ይለዋል። ዛሬ አስፈላጊውና ጠቃሚው ነገር በሙዚየም የሚገኙ ቅርሶች የሚያስተላልፉት መልእክት፣ የሚያበረክቱት አስተዋጽኦ እንዲሁም የሚወክሉት የታሪክ ዘመን ነው። የጥንቱ ሙዚየም የሳይንስ ስነ ጥበብ አማልክት መቅደስ ሲሆን የአሁኑ ሙዚየም ደግሞ ከጥንቱ በተለየ መልኩ የተለያዩ ቅርሶችና የስነ ጥበብና የሳይንስ ውጤቶች መቅደስ ነው ሊባል ይችላል። በከተማችን አዲስ አበባ ከ16 በላይ ሙዚየሞች ይገኛሉ። በከተማዋ የሚገኙ አብዛኛዎቹ ሙዚየሞች በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስር
የሚተዳደሩ ናቸው። የቤተ ክርስቲያን ሙዚየሞች የጊዜ ለውጦችን አንጸባርቆ በማሳየት ባህላዊና ተፈጥሯዊ ቅርሶችን በመጠበቅና በመንከባከብ ለምሁራን፣ ለተመራማሪዎች፣ ለተለያዩ ባለሙያዎች የመጀመሪያ ደረጃ የመረጃ ምንጭ ሆነው አገልግለዋል፣ እያገለገሉም ነው። በዓለም ላይ የሚገኙ ሙዚየሞች በመጠናቸው፣ በቅርስ ስብስባቸው ብዛትና አይነት የተለያዩ ናቸው። በሚያስተዳድሯቸው ተቋም ወይም ባለቤት እንዲሁም በአገልግሎት ደረጃቸው እንደዚሁ ይለያያሉ። የሥነ ጥበብ፣ የታሪክ፣ የተፈጥሮ ታሪክ፣ የሳይንስና የመሳሰሉት ሙዚየሞች ይገኛሉ። አንዳንድ ሙዚየሞች ሁለትና ከዚያ በላይ የሆኑ የቅርስ ስብስብ አይነቶች ይገኛሉ። የታከ ነገሥት ባታ ለማርያም ሙዚየም ከአንድ አይነት በላይ የቅርስ ስብስብ ያላት ሙዚየም ነች። በታከ ነገሥታት ባታ ገዳም ሙዚየም ሲገኙ መጀመሪያ ቀልቦትን የሚገዙ ሁለት ነገሮችን ያገኛሉ። የቤተ ክርስቲያኑ ደውልና ማጥመቂያ ቤትና የአጼ ምኒልክ አስከሬን መጀመሪያ ያረፈበት ቦታ ነው። መሰየ ሐዘን ወልደ ቂርቆስ የዘመን ታሪክ ትዝታዬ ላይ ይህን አስፍሮታል። የቤተ ክርስቲያኑ ደውልና ማጥመቂያ ቤት የእስክንድሪያው ፓትርያርክ የነበሩት ብፁዕ ወቅዱስ አቡነ ዮሐንስ 19ኛ በኢትዮጵያ የሥራ ጉብኝት ለማድረግ ታኅሳስ 25 ቀን 1922 ዓ.ም አዲስ አበባ ገቡ። አልጋ ወራሽ ተፈሪ መኮንን ከመኳንንት ጋር በመሆን በባቡር ጣቢያ ተገኝተው አቀባበል አድርገውላቸው ነበር። ታኅሳስ 30 ቀን 1922 ዓ.ም ፓትርያርኩ አቡነ ዮሐንስ የዳግማዊ ምኒልክ መታሰቢያ ቤቱ በጎበኙበት ጊዜ ለቤተ ክርስቲያኗ ከነሐስ የተሠራ ደውል በስጦታ አበረከቱ ሲሉ አስፍረዋል። ደውሉ የሚሰቀልበት የሕንፃ ንድፍ በወቅቱ ተዘጋጅቶ የነበረ ሲሆን ንግሥት ዘውዲቱ በመሞታቸው ምክንያት የሕንፃው ግንባታ ሳይሰራ ቀረ። በዳግማዊ ምኒልክ መታሰቢያ ድርጅት አማካኝነት 19 ሜትር ርዝመት ያለውን የደውሉ መስቀያ ሕንፃ በአክሱም ሐውልት ቅርጽ ተሰርቶ ታኅሳስ 3 ቀን 1973 ዓ.ም ተመርቆ አገልግሎት መስጠት ጀመረ። የቤተ ክርስቲያኒቱ መጥመቂያ ቤት እንደዚሁ በንግሥቲቱ ጊዜ ለማሰራት ታስቦ በተለያዩ ምክንያቶች ዘግይቶ ታኅሳስ 3 ቀን 1975 ተመረቀ። በቤተ ክርስቲያኑ በስተ ምስራቅ በር ቆሞ የምናገኘው ሐውልት ኢየሱስ ክርስቶስ ከደቀ መዝሙርቱ ጋር በመካከል ወደ ሰማይ ሲያርግ የሚያመለክት ነው። የባህታ ሙዚየም በ1920 ዓ.ም ከቤተ ክርስቲያኗ ምስረታ ጋር አብሮ የተቋቋመ ሙዚየም ነው። ሙዚየሙ የሚገኘው በቤተ ክርስቲያኑ ምድር ቤት ውስጥ ነው። ክፍሉ በመጀመሪያ ለመቃብር ወይም ለቤተ መቅደስ የተዘጋጀ ቦታ ነበር። ንግሥት ዘውዲቱ ለአባታቸው ለአጼ ምኒልክ አጽም ማረፊያ የሚሆን ቤተ መቅደስ ብቻ ለማስገንባት አቅደው እንደነበርና በኋላ ቤተ ክርስቲያን ጭምር እንደሆነ ፕላኑ ተሻሽሎ እንዲሰራ ማድረጋቸው በቤተ ክርስቲያኗ አመሰራረት ታሪክ ላይ ተገልጿል። የአዲስ አበባ ባህል ቱሪዝም ቢሮ በቅርስነት የመዘገበውን የቤተ ክርስቲያኗን ሙዚየም በተመለከተ ባስጠናው ጥናት ላይ ሙዚየሙ በቂ የሆነ የፀሐይ ብርሃንና አየር አለማግኘቱ በቅርሱ ላይ ጉዳት እያስከተለ መሆኑን ያስገነዝባል። ቤተ መቅደሱን አቋርጠው ምድር ቤት ወደ ዋለው ሙዚየም ለመግባት ሁለት በብረት የተሰሩ መዝጊያዎች ወደ ላይ ተነስተው መከፈት አለባቸው። እጅግ ጠባብ የሆነው ሙዚየም ብዙውን ክፍል የነገሥታቱ የአስከሬን ሳጥኖች ይዘውታል። በመስታወቱ የተሸፈኑ ስዕሎች በሙቀቱ የተነሳ ወርዝተዋል። አንድ ቦታ ላይ ቆመው እግሮቹን ሳይነቅሉ ሁሉንም ነገር ለማየት አያዳግቶትም። የአጼ ምኒልክ አጽም በቤተ መቅደሱ ከተቀመጠ በኋላ የሌሎች ነገሥታት ታዋቂ ሰዎች መካነ መቃብሮችም በተለያየ ጊዜ በቤተ መቅደሱ እንዲያርፉ ተደርገዋል። ቀዳማዊ ኃይለ ሥላሴ ካረፉ ከ17 ዓመታት በኋላ አጽማቸው ተቆፍሮ ወጥቶ በዚሁ በባዕተ መካነ መቃብር በተዘጋጀለት ቦታ ላይ ለ10 ዓመታት ቆይቷል። ከዚያም ንጉሡ ወዳሰሩት ሥላሴ ቤተ ክርስቲያን በክብር እንዲያርፍ ተደርጓል። በአንድነት ፓርክ ጉብኝት ሥራቸውንና አስተዋጽኦአቸውንና
ቤተ መንግሥታቸውን ያየናቸው ነገሥታት ሌላው የሕይወታቸውን ክፍል የያዙ እውነቶችን በታዕከ ነገሥት ባታ ገዳም እናገኘዋለን። እዚህ ብዙ ታሪክ አለ፣ ግን በቦታ ጥበት ምክንያት የተሰበሰቡ ቅርሶችን ለእይታ ማቅረብ አልተቻለም።